ታሪክ እንዲህ ብሎ መዘገብ ጀምሯል። አንድ አብይ አህመድ የሚባሉ መሪ ነበሩ። ህዝባቸውን በረሃብ የሚገድሉ፣ ህዝባቸውን በጦርነት የሚፈጁ፣ በዘር እየለዩ እያፈራረቁ የሚጨርሱ ጭካኔ መለያቸው የሆነ ጠቅላይ ሚኒስትር ነበሩ። ሚሊዮኖችን በጦርነት ገድለው ሚሊዮኖችንም በማፈናቀል የመጀመሪያ መሪ ናቸው እያለ ድምቅ አድርጎ መጻፍ ጀምሯል። ይህንን ሲያደርጉ የነበሩት ደጋፊዎቻቸው ሁሉ በህግም በሞራልም ወንጀለኞች ነበሩ እያለም ይቀጥላል። ዜጎቻቸውን ማስራብ ብቻውን አያረካቸውም። የህዝብን መለያየት፣ የወገኖችን መራራቅና መጋደል አብዝተው ይፈልጋሉ። ይህንንም በገንዘብና በሰው ይደግፋሉ የሚለውንም ይጨምራል። ይህ የአብይ አህመድ ታሪክና ዘመናቸው መገለጫ ነው። በ1977 ኢትዮጵያ ውስጥ ረሃብ ተከስቶ ህዝብ ሲጨርስ ኮሎኔል መንግስቱ ኃይለማርያም የሚባሉ መሪ ነበሩ በሚል በደማቁ የጻፈው ታሪክ ከ40 ዓመታት በኋላ ሰዎች ይቀምሱት ይቆርሱት ቸግሯቸው ሲያልቁ የአገሪቱ ጠቅላይ ሚኒስትር አብይ አህመድ ነበሩ ብሎ በወፍራሙ ጽፏል። በ1965 ዓ.ም የነበረውን የረሃብ መቅሰፍት የዘገበው የቢቢሲው ጋዜጠኛ ጆናታን ድንቢልቢ ነበር። ጆናታን ለዓለም የገለጠው ረሃብ ንጉሳዊ ስርዓቱን ለዓለም አጋልጦታል። 1977 ላይ የተከሰተውን የመንግስቱ ኃይለማርያምን ዘመን ህዝብ ጨራሽ ችጋር የገለጡት ሚካኤል ባሩክ እና መሐመድ አሚን ነበሩ። እነዚህ የውጭ አገር ዜጎች የሚሊዮኖች ነፍስ ይድን ዘንድ፣ የተደበቀ ረሃብ ይጋለጥ ዘንድ፣ የመሪዎችም ጭካኔ ይታወቅ ዘንድ ግዙፍ ሚና ተጫውተዋል። በአብይ አህመድ ዘመን የነበረውን ህዝብ ፈጅ ረሃብ ግን ያጋለጡት ወይም ያስተጋቡት የዘመን ጆናታን ድንቢልቢኖች የ21ኛው ክፍለ ዘመን መሐመድ አሚኖች ቲክቶከሮች ናቸው። ቲክቶከሮቹ ያጋለጡትና ያስደነገጡት ብዙ ነገር ነው። አብይ አህመድና ብልጽግናዎች የኢትዮጵያን ህዝብ በታትነን ከፋፍለን ጨርሰናል ብለው በደስታ እየኖሩ ነበር። በትግራይ ክልል 2 ዓመት ሙሉ ህዝብን ከበው ሲያስርቡ ሌላው የኢትዮጵያ ህዝብ የሚደግፋቸው ይመስላቸው ነበር። እርዳታም፣ መድኃኒትም፣ መብራትም፣ ባንክም ከልክለው በነበረበት ጊዜ በድሮን ሲቀጠቅጡትም ልክ ናቸው እያለ ከጎናቸው የቆመ ይመስላቸው ነበር። የአማራን ህዝብ ከ2 ዓመት በላይ ገድለው ለአሞራ ሲሰጡት፣ የኦሮሚያን ሰው ከወለጋ እስከ ባሌና ሸዋ በፈረቃ ሲገድሉት አንዱ ለሌላው ድምፅ እንዳይሆን ነግበኔም እንዳይል አድርገው ያቆራረጡት መስሏቸው ነበር። እንዳም ሆኖ ሕጻጽ ውስጥ ስለሞቱት ሰዎች የሚያዝንና የሚተባበር እንድረስላቸው ብሎ የሚጠራራ፣ ደብረ ብርሃን ውስጥ ርዛትና ምግብ ማጣት ስለሚገድላቸው ሰዎች አለን ብሎ የሚነሳ የኢትዮጵያ ህዝብ በዝቶ ታየ። እዚህ ጋር የአብይ አህመድ ህዝብ የማጋጨት ዛር ደሙ ሲፈላ፣ የአዴፓ የማጋደል አመል አይኑ ሲቀላ፣ የኦህዴድ አገር የማፍረስ ምኞት ወለል ብሎ ሲከሰት ይታያል። በብዙ ፕሮፓጋንዳና ጩኸት ከፋፍለነዋል፣ አጋድለነዋል ብለው የሚያስቡት ከዚህ በኋላም ዳግም አይዋደድም ብለው ያሰቡት ህዝብ ለወገን ደራሽ ወገን ነው እያለ ሲጠራራ ተስተዋለ። እናም አብይ አህመድ ኢትዮጵያውያን ለኢትዮጵያውያን ሊደርሱ አይገባም፣ ሲረዳዱም ሲተጋገዙም ማየት አልሻም ብለው ሽፈራው ተክለማርያም ላኩ። ኢትዮጵያውያን ከተጋገዙ ከተረዳዱ፣ የሚሞት ሰውም ከታደጉ በህግ እንጠይቃለን እያሉም ብቅ አሉ። ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በህግ ይጠየቃል። በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ፣ በዩቲዩብ፣ በምን የሚሄደው አካሄድ ተቀባይነት የለውም። ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። የኢትዮጵያ ህዝብ እነዚህን ገዢዎች እስከ መቃብራቸው ታገላቸዋለሁ ቢል ልክ ነው። ለምን ተረዳዳችሁ፣ ለምንስ ተጋገዛችሁ ብሎ፣ ለምንስ ወገን ለወገን ይደርሳል ላላችሁ ብሎ በህግ ስለመጠየቅ የሚናገሩ የብልጽግና ሰዎች ከኢትዮጵያውያን እሴትና ባህል በተጻራሪ የወገኑ ናቸውና እነዚህን ሰዎች የጋራ ጠላት አድርጎ መፋለም የተገባ ይሆናል። በብልጽግና ገዢዎች ላይ ህዝብ እምነት አጥቶ ከመንግስታዊ ተቋማት ይልቅ ማህበራዊ ግንኙነቱን አምኖ ሲተጋገዝ የሚናደዱ መሪዎች በእርግጥም የአገርና የህዝብ ጠላት ናቸው። አብይ አህመድ ለህዝብ የመጣን እርዳታ ሸጠው ድሮንና መድፍ የገዙ መሪ መሆናቸውን ሮይተርስና ዓለም አቀፍ የረድኤት ድርጅቶች በምርመራ ሪፖርቶቻቸው ያጋለጧቸው መሪ ናቸው። ብልጽግና አገርን በዘርና በብሔር እየለየ እንደሚገድል በዓለም የተዘገበለት የወንጀል ስብስብ ነው። ይህንን የተሻገረው ሰሞነኛው የኢትዮጵያውያን ሐዘኔታና አንድነት በእርግጥም እነዚህን ወንጀለኞችና ፍላጎታቸውን ግልጥልጥ አድርጎ የሚያሳይ ነው። በ20ኛው ክፍለ ዘመን በ1960ዎቹና በ1970ዎቹ ገዢዎች ህዝብ ማስራባቸው ሲጋለጥባቸው ሚዲያዎች በአገር ውስጥ እንዳይዘግቡ ያደርጉ ነበር። ፖላንዳዊው ሪቻርድ ካፑቺንስኪ ዘ ኢምፐረር በተሰኘው
በመጽሐፉ የቀዳማዊ ኃይለ ሥላሴ መንግስት ረሃብን ለመደበቅ በሚያደርገው ጥረት እነ ጆናታን ድንብልቢ ወደ አገር ቤት ገብተው ዘገባውን ካሰራጩ በኋላ ሌላ ጋዜጠኛ አዲስ አበባን እንዳይረግጥ ከኤርፖርት የውጭ አገር ዘጋቢዎችን መመለሱን ጽፏል። መንግስቱ ኃይለማርያም የመሩት መንግስት ያስራባቸው ሰዎች አዲስ አበባ እንዳይገቡ ኮተቤ ላይ መንገድ እንደዘጋ ያጋለጠው ሬድ ቲርስ የተሰኘው የራሱ የአገዛዙ ባለስልጣን መጽሐፍ ነው። የአብይ አህመድ አገዛዝ ግን ከእነዚህ ሁሉ ይለያል። የተራቡ ሰዎችን መካዱ ሳይበቃ እርዳታ ከልክሎ እነሱን የሚያግዙ የመንግስት ሰራተኞችን ደሞዝ እንዳይከፈላቸው አግዶ የተፈናቀሉት ተረጂዎች እርዳታ እንዲደርሳቸው የሚያደርገውን ነዳጅ ወደ ክልሉ እንዳይገባ አድርጎ ዜጎች ከተወለዱበትና ከወለዱበት ቀዬ አፈናቅሎ ለሰው እጅ ብቻ ሳይሆን ለሞት የዳረገ አገዛዝ ነው። አፈናቅሎ ያስራበ መንግስት፣ አፈናቅሎ የገደለ ሌላ መሪና መንግስት በሌላ ዓለምም በኢትዮጵያም የለም። የቀደሙት መንግስታት ያስራቡት ህዝብ እንዳይታይ ከሚዲያ ይደብቁት ነበር። የአብይ አህመድ መንግስት ግን ሊደብቀው ስላልቻለ ካደ። ስጋቸው አልቆ ቆዳቸው በሸፈነው አጥንት የሚታዩ ሰዎችን እያየ ካደ። የሚቀመስ የሚጎረስ አጥተው እየሞቱ የሚታዩ ሰዎችን ካደ። ለዚህም ሽፈራው ተክለማርያም የተባሉ ሹምን አሰማራ። ባለፉት ከዓመትም ሌሎችም ጊዜያት ድረስ ምንም ነገር ባልተቆራረጠና ባላነሰ መንገድ እየተዳረሰ ነው ያለው። ባለፈው ጥር 2017 ጀምሮ እስካሁን እስካለንበት ታኅሳስ 2018 ድረስ ወደ 2 ሚሊዮን ኩንታል የሚጠጋ እህል ተሰራጭተዋል። ሽፈራው ተክለማርያም የተሰኙት የአብይ አህመድ ደኢህዴን የትግራይ ህዝብ ትግልና ድል ሱፍ አልብሶ ፖለቲከኛ ያደረጋቸው ከሰውም እኩል ያደረጋቸው ፍጡር ናቸው። እነዚህ በረሃብ የሚገድሏቸው የትግራይ እናቶች የወለዷቸው ልጆች ሞተው እሳቸውን ለሚኒስትርነትና ለአምባሳደርነት አብቅተዋል። እሳቸው የሚታወቁት የፌዴራል ጉዳዮች ሚኒስትር በተደረጉ ጊዜ የአንገት ማተብ ያደረገ ክርስቲያን ትምህርት ቤት አይገባም ሲሉ እስላማዊ አለባበስ ትምህርት ቤት ውስጥ እንዳያልፈልግም ብለው ሲናገሩ ነበር። ዛሬ ደግሞ ተርበው ተጠምተው ምግብ እያሉ የሚሞቱ ሰዎችን የሚክዱ ሆነው ተከስተዋል። ለተረጂዎች ከአምና እስከ ዘንድሮ ድረስ ያልተቋረጠ እርዳታ እያቀረብን ነው በማለትም ስጋቸው አልቆ አይናችን እያየ ሲሞቱ የምናያቸውን ሰዎች ሐሰት ናቸው እያሉን ነው። ይህ ከብልጽግና የሚጠበቅ ክህደት ነው። እንኳን ጠላቴ ነው ከታሪክና ከህሊናም ላጠፋው ፈልጋለሁ የሚለውን የትግራይን ህዝብ ይቅርና የገደላቸውን ያጋደላቸውን የሰረቀውንና ያፈናቀለውን ህዝብ ይቅርና የተናገረውንም የሚክድ ነው። ለትግራይ ህዝብ መራብ ተጠያቂው ህወሓት ነው ሲሉም አይናቸውን በጨው አጥበው ነው። ህወሓት የሚባል ድርጅት በህግ የለም ሰርዘነዋል አላላችሁም ወይ? የሌለውንና በህግ የለም ብላችሁ የወሰናችሁበትን ኃይል እንዴት ተጠያቂ ታደርጉታላችሁ? መንግስት ሆናችሁ ህገ ወጥ ነው ካላችሁት ቡድን ጋር ስለምን ትፎካከራላችሁ ብሎ እነ አብይ አህመድን እነ ሽፈራው ተክለማርያምን መጠየቅ የተገባ አይደለም። እነዚህ መተዳደሪያቸው ወንጀልና ህዝብን በበደል አገር ማፍረስና መዋሸት ነውና እንዲህ ያለው ክርክር ቤት አይመታም። ለ2 ዓመት ሙሉ በ21ኛው ክፍለ ዘመን ታይቶ በማይታወቅ ደረጃ ከበው ያስራቡትና እንዲያልቅ የፈረዱበትን ህዝብ በድንገት ተገልጦላቸው ሐዘኔታ ይኖራቸዋል፣ እርዳታም እንዲደርስ ያደርጋሉ ተብሎ አይጠበቅም። ከህሊናና ከታሪክ እናጥፋው ያሉት ህዝብ በህይወት ህሉ እንዲሆን ይመኛሉ ተብሎም አይታሰብም። እዚህ ጋር አንድ ምርር ያለ ሐቅ እናስቀምጥ። የአብይ አህመድ መንግስት የብልጽግና አገዛዝ አንዲት ቁና እርዳታ ወደ ትግራይ ወይም ወደ አማራ ክልል አድርሶ አያውቅም። የካናዳና የአሜሪካ መንግስታት እንዲሁም IOM፣ WFP እና የአውሮፓ ህብረት የሚልኩትን እርዳታ በአደጋ ስጋት ስራ አመራር ኮሚሽን በኩል በውክልና ያሰራጫል። ከሀገሪቱ መንግስት ካዝናና ሀብት ወጥቶ ትግራይም ሆነ ሰሜን ሸዋና ሰሜን ወሎ የሄደ እርዳታ ቤሳ ቢስቲን የለም። ከዚህ ጸረ ሰው አገዛዝ በተለይ የትግራይ ህዝብ በጎ ነገር ሊጠብቅ እንደማይገባው ለማስረዳት ጥቂት ጥያቄዎችን እንደርድር። የመንግስት ሰራተኛ የሆነ ትግራዋይ አንዲት የመንግስት ሰራተኛ፣ አንድ አትክልተኛ፣ አንድ ዘበኛ፣ አንዲት ጽዳት ሰራተኛ ምንዳ እንዳይደርሳት ለወራት የከለከሉ ጠቅላይ ሚኒስትር ተፈናቅሎ ካምፕ ውስጥ ያለ ሰው እንዲበላና ነፍሱ እንዲተርፍ ይፈልጋሉ ወይ? የትኛውም የትግራይ ሰው ሸቀጥ እንዳይደርሰውና እንዳይጓጓዝ ነዳጅ የከለከሉ መሪ በተፈናቃይ ካምፕ ውስጥ የሚገኝ ህዝብ ውሎ እንዲያድር ይፈልጋሉ ወይ? የመቀለ ህዝብ ውሃ እንዳይጠጣ ለስራ ተጓጉዞ አገር ቤት የገባን የውሃ ፓምፕ እንዳይሰራጭ የሚያደርግ መንግስት የህፃጽ ተፈናቃዮች ምግብ በልተው ውሃ ጠጥተው እንዲያድሩ ይፈልጋሉ ወይ? አንድን ከራሱ አልፎ ለሌላ ይተርፍ የነበረን ህዝብ ካፈናቀለና በ146 የተፈናቃይ ካምፕ ውስጥ ያስቀመጠ መንግስት እንዳይመለስም አበክሮ የሚሰራ አገዛዝ ምግብ አጥቶ ሞተ የሚለው ያስደነግጠዋል።
አጭሩ መልስ በፍጹም የሚል ነው። ይህንንም የሚሉት ራሳቸው ጠቅላይ ሚኒስትር አብይ ናቸው። ደርግ ለህዝብ እርዳታ እንዲደርስ በማድረጉ ስልጣኑን አጥቷል፣ እኔም ስልጣኔን ለማልጣት ያንን ህዝብ ማስራብና መግደል አለብኝ የሚለውን ህዝብ እንደሚከተለው የገለጹት ራሳቸው ናቸው። በሰሜኑ የሀገራችን ክፍል ድርቅ ሲያጋጥም ያንን ድርቅ ጁንታውም ሌላውም ኃይል መጠቀሚያ ያደርጎታል። እስከ 1977 ድረስ ቲፒኤልኤፍ አንዲት ከተማ አንዲት ዞን የኔ የሚለው አልነበረውም። ጠንካራ የሚባል ውጊያም አድርጎ አያውቅም። የደርግ መንግስት ፈተና የነበረው እስከ 77 ድረስ የሻዕቢያ ወታደር የሚባለው እንጂ የወያኔ ወታደር ሄዴክ አልነበረም። ነገር ግን 77 ረሃቡ መጣ ሲባል የምናምን ኮሪደር ይከፈተው ሱዳን በኩል ተብሎ የደርግ መንግስት እንዲወርቅ የሚፈልጉ ኃይሎች በአካል ጭምር በረሃ ገብተው በስትራቴጂውም በስልጠናውም በሐሳቡም በገንዘቡም በትጥቁም አብረው ሆነው ከ77 በኋላ ነው ወያኔ ተጠናክሮ በ81 ሽሬን እንኳን መቋጠር የተቻለው። ድርቁን ተጠቅሞበታል ይላሉ በደንብ። ስለዚህ አሁንም ረሃብና ድርቅን የመጠቀም ፕሮፓጋንዳ ላይ ነው የሚለው። አሁን ጁንታው ብቻ ሳይሆን የዛን ጊዜ ይሄን ሐሳብ አምጥተው ጁንታን አስታጥቀው ወያኔን አስታጥቀው የደርግ መንግስት እንዲወድቅ ያደረጉ ኃይሎች አዲስ ፈጠራ መፍጠር አልቻሉም። እዛው ነው የቆሙት። የዛሬ 30 40 ዓመት በሰሩት ታክቲክ አሁንም መልሶ መጠቀም ይፈልጋሉ። ይሄ መቼም አይሆንም። ይችን የአብይን አእምሮ ሽፈራው ተክለማርያም ሊያብራሩ ነው ኢቲቪ ስቱዲዮ የተገኙት። አንድ ንጹህ ሰው ከሚጎዳ 10 ወንጀለኞች ይለቀቁ የሚለው የህግ መርህ ለነሱ አይሰራም። ተፋላሚዎች ሊደረጁ ስለሚችሉ ሚሊዮኖች ይራቡ የሚል መመሪያም ይተገብራሉ፣ ያስራቡትንም ይክዳሉ። የትግራይ ህዝብ እርዳታ ቢያገኝ ጁንታው ስለሚጠቀም ያንን የምናደርግ አይደለንም የሚል አቋም ይፋ ያደረጉት ከ4 ዓመታት በፊት ነው። በእርግጥም 1977ቱን ድርቅ ተከትሎ የቀረበውን የረድኤት አገልግሎት ህወሓት ለራሱ ዓላማ ተጠቅሞበታል የሚለውን ሐሳብ እስካሁን አንድም የደርግ ባለስልጣን ተናግሮት አልተሰማም፣ ጽፎትም አልተነበበም። ኢትዮ ፎረም ዋና ዋናዎቹን የደርግ ሹሞች ማለትም ኮሎኔል መንግስቱ ኃይለማርያምና ምክትላቸው ፍስሐ ደስታ፣ ጠቅላይ ሚኒስትር የነበሩት ፍቅረ ስላሴና የጦር መሪዎቹ እነ ብርሃኑ ባይህ እንዲሁም አዲስ ተድላ ይህንን በተመለከተ የጻፉት ነገር ስለመኖሩ ፈልጎ አላገኘም። አብይ አህመድ ግን ሰኔ 2013 በተላለፈውና ቀደም ሲል በተደመጠው የፋና ቴሌቪዥን ቆይታቸው ላይ የሰጡት መግለጫ እልም ያለ ቅጥፈት ነው። በሱዳን መስመር የሰብአዊ አገልግሎት ኮሪደር እንዲከፈት ተደረገ ያሉት የተለመደ አብያዊ ውሸት ነው። በ1977ቱ ድርቅ በሱዳን በኩል የተከፈተ የሰብአዊ አገልግሎት መስጫ ኮሪደር አልነበረም። ይህንን በፕሮፌሰር አሌክስ ዶዋል ማስ ስታርቬሽን መጽሐፍ ላይ የሰፈረውን የጅምላ ማስራብ ታሪክ ስናነብም ሆነ የግራም ሃንኮክን ሎርድስ ኦፍ ፖቨርቲን ስናገላብጥ አናገኘውም። በወቅቱ የድርጅቱ አመራር የነበሩት አቶ መለስ የሰጡት ማብራሪያም የዘንድሮ ጠቅላይ ሚኒስትር እንዳሉት በሱዳን በኩል ተከፍቶ የነበረ ሰብአዊ አገልግሎት ኮሪደር እንደነበረ ሳይሆን ከአዲስ አበባ ደሴ፣ መቀሌ፣ አዲግራት እንጂ ከሱዳን በኩል የተከፈተ መስመር እንዳልነበር እንዲህ አብራርተዋል። ከደሴ ጀምሮ በመቀሌ በኩል እስከ አዲግራት ድረስ ያለው ዋናው መንገድ እኛም ዝር እንዳንልበት ደርግም ለሌላ ዓላማ እንዳይጠቀምበት ተፈራርመን በዚች መስመር ከአዲስ አበባ ከደሴ እህል ተጭኖ ወደ መቀሌና አዲግራት የሚደርስበት በመንግስታዊ ያልሆኑ ድርጅቶች ከደርግ ጋር ተደራድረን ተስማምተን የኖርንበት አጀንዳ ይሄ ብቻ ነው። የምግብ እርዳታ ላይ ብቻ ነው። በሌላ ጉዳይ ላይ ከደርግ ጋር ተደራድረን ተስማምተን ያደርንበት የለም። በምግብ እርዳታ ላይ ግን የምግብ ጉዳይ ስለሆነ የህልውና ጉዳይ ስለሆነ በነጻ ግዛታችን መሀል ለመሀል ላይ ያልሽ የነበረ መኪና መንገድ ዝር አንልም። ብቻ በዚች መንገድ እህል አንቀሳቅሱ፣ ምንም አይነት አደጋ እንዳይደርስበት እህሉ እንቆጣጠራለን። በዚህ አካባቢ ምንም አይነት ውጊያ እናካሂድም ብለን ቃል ገብተን ተስማምተን ፈርመን መንግስታዊ ያልሆኑ ድርጅቶች ከደሴ ከጎንደር ከአዲስ አበባ እህል እየተጫነ ወደ ነጻ ግዛታችን የሚመጣበት ሁኔታ ፈጥረን ነበር።
አብይ አህመድንና መንግስቱ ኃይለማርያምን የሚያነጻጸሩ ሰዎች አስተያየታቸው ልክ የማይሆነው በዚህ ምክንያት ነው። መንግስቱ ኃይለማርያም በአገራቸው ውስጥ የተከሰተ ረሃብን ተከትሎ ዜጎች እርዳታ እንዲደርሳቸው እንዲህ ባለ መልኩ ከተፋላሚዎቻቸው ጋር ተደራድረው እርዳታና ረድኤት እንዲደርሳቸው ያደርጋሉ። አብይ አህመድ ግን መንገድ ዘጋግተው 2 ዓመት ያስርባሉ። የመንግስት ሰራተኛ ደሞዝ ከልክለው ነዳጅ እንዳይገባም እንዳይጓጓዝም አድርገው ሸቀጥ እንዳይሄድ አድርገው ህዝብን ያስርባሉ፣ ይገድላሉ። ህወሓትና ደርግ እንዲህ ያለ ሰብአዊነት ተግባር ላይ ስምምነት የደረሱበትን ረሃብ የመቋቋም ስምምነት የብልጽግናው መንግስት ግን ጠላቶችን ያጠናክርብኛል እያለ ህዝብንም ወንጅሎ አላውቅህም ካለው ህወሓት ጋር አጃምሎ እኔ እርዳታ ሳደርስ ቆይቻለሁ ብሎ በቀጥታ ስርጭት የሚሞቱ እናቶችን ይክዳል። አብይ አህመዳዊ ጭካኔና ውሸት ጥግ ኖሮት አያውቅም። ያኔ ህዝብ ከበው በሚያስርቡበት በሌላው ኢትዮጵያዊ አካባቢም ትግርኛ የሚናገርን ሰው እያደኑ በሚያስሩበትና በሚገድሉበት ሰሞን መጋቢት 11 2013 በጠቅላይ ሚኒስትር ጽሕፈት ቤት በኩል ባወጡት መግለጫ እንዲህ ብለው ነበር። እጃቸውን የሚሰጡኝ ከፍተኛ የህወሓት ወታደራዊና ፖለቲካዊ አመራሮች ራሳቸውን ከከፋ ቅጣት ወገኖቻቸውን ከመጎሳቆል ይታደጋሉ ብለው ነበር። በዚህ ገለጻ ውስጥ ወገኖቻቸው የተባለው የትግራይ ህዝብ ለመሆኑ ጥርጥር የለውም። ለአብይ አህመድና ኦህዴድ የትግራይ ህዝብ ወገን አይደለም። ሊገነጠል የሚገባው ከኢትዮጵያ መውጣት ያለበት ህዝብ መሆኑን ጠቅላይ ሚኒስትሩም አዳነች አቤቤም ብርሃኑ ጁላም ተናግረውታል። ይህንን ህዝብ እንዲበላም እንዲጠጣም ወይም ህይወት እንዲኖረው ከሌሎች ወንድምና እህቶቹ ኢትዮጵያውያን ጋር ተባብሮና ተጋግዞ እንዲኖር ይፈልጋሉ ብሎ ማሰብም አይቻልም። አንድ መንግስት አንድን ህዝብ በጠላትነት ከፈረጀና እንደ ካንሰር መወገድ ያለበት ነው ብሎ ከገለጸ በኋላ ለዚያ ህዝብ መታመምም መራብም ይጨነቃልን? አንድ ህዝብ ከቤቱና ከርስቱ ነቅሎ ካፈናቀለው በኋላ የተፈናቀለውንም በድሮን ደብድቦ እንዲሞት ካደረገው በኋላ የተረፈው ህዝብ ህይወት እንዲኖረው ሊመኝና ሊሰራ ይችላል ወይ የሚሉትን ጥያቄዎች መጠየቅም አለብን። ታህሳስ 29 2014 ዓ.ም ከ4 ዓመታት በፊት የገናለት አብይ አህመድ እነ ደመቀ ዘውዱን አሰማርተው ከሁመራና አካባቢው ያፈናቀሏቸው ሰዎች በደደቢት ትምህርት ቤት ተጠለሉ። በእነዚህ ሰዎች በህይወት ተርፎና ሸሽቶ መጠለያ ማግኘት የተበሳጩት አብይ ፈርሜ የምልከው ነው የሚሉትን ድሮን ተኮሱ። ከዚያም 59 ሕፃናትንና እናት ተፈናቃይ ገድለው 30 ቆሰሉ። ይህም በተባበሩት መንግስታትና ልዩ ልዩ ተቋማት የተዘገበ ሐቅ ሆኖ ለታሪክ ተቀምጧል። Images of the strike that hit on Saturday a refugee camp in Dedebit, a town located in northwestern Tigray, killed dozens of civilians on Saturday, have been broadcasted. አፈናቅለውትም በድሮን ገድለውትም በረሃብ እንዲሞት የፈረዱበትን ህዝብ ቢክዱት የሚደንቅም የማይጠበቅም አይደለም የሚያስብለው ይህ ነው። ሽፈራው ተክለማርያም ለህወሓት ልነጠፍልህ ሲሉ የነበሩ ሰው ናቸው። ለኦህዴድም ልጎንበስልህ ቢሉ ስራቸውን እየሰሩ ነው። ያለቃቸውን የአብይ አህመድን ትዕዛዝ እየፈጸሙ ነው። በዚህ አስጨናቂና አሳዛኝ ወቅት ግን ኢትዮጵያውያን አንድ የሚያኮራና አሁንም ያልጠፋ እሴት እንዳላቸው አሳይተዋል። ለተቸገረ የማዘን ለተራበ የመድረስ ውግንናቸውን ብሔርና ዘር እምነትና ሃይማኖት ሳይለያቸው አሳይተዋል። አብይ አህመድ አገዛዛቸው ምኞቱ ዜጎችን ለቅሶ እንዳይደራረሱ አድርጎ ማቆራረጥ፣ ህዝብ የሚጠላላና የማይዋደድ አድርጎ ማስቀመጥ ነው። ይህንን ግን አዲሱ ትውልድ ሰብሮታል። ከፖለቲከኞች በላይ ተደማጭ ሆኖ በማህበራዊ ሚዲያ ባደረገው መጠራራት ሚሊዮኖችን አሰልፎ ለወገኖቻችን እንድረስ ብሎ ተነስቷል። በዚህም የብልጽግናን ሰፈር አስደንግጧል። የኢትዮጵያ ፖለቲካ ልሂቃንን አጋልጧል። የአብይ አህመድን ጎራ አርበትብቷል። ለይቼዋለሁ፣ አጋድዬዋለሁ፣ አቆራርጬዋለሁ፣ በቁርሾ ሞልቼዋለሁ ያሉት ህዝብ እንደገና ሊገናኝ እንደገና ሊወዳጅ ምክንያት ፈለገና በዚህ ተበሳጩ። የብልጽግና ካምፕ በህዝቦች አንድነትና መተባበር መደንገጡን ያሳየው ሽፈራው ተክለማርያምን በማሰማራት የመግለጫ ጋጋታ በማውጣት ነው። ብልጽግናዎች በሽፈራውም ሆነ በመግለጫዎቻቸው ለምን በእኛ ዘመን ህዝብ ተራበና ሞተ ብለው አልደነገጡም? እንዴት እኛ እየመራን በ21ኛው ክፍለ ዘመን ሰዎች ይጎርሱና ይቀምሱት ቸግሯቸው ሞቱ ተብሎ ተዘገበብን የሚለው አልጸጸታቸውም። አብዝተው የተናደዱትና የተቆጡት ህዝብ እንዴት እንደገና ሲተባበር እናያለን ብለው ነው። ድንጋጤ የተገለጠው የማህበራዊ ሚዲያ ሰዎች ከብሔርና እምነታቸው በዘለለ ሰብአዊነትን ሲያስቀድሙ ሲመለከቱ ነው። በእርግጥም እዚህ ጋር አዲሱ ትውልድ የቀደሙት አባቶቹ ያስተላለፉትን ወንድማማችነትና እህትማማችነት፣ አንድነትና አብሮነት ከነበረበት የማስቀጠል አደራ ተጥሎበታል። የቀደመው አገራዊ አንድነትና መተዛዘን፣ የበፊቱ ለወገን ደራሽ ወገን ነው የሚለው መዝሙር በተግባር የተገለጠው በብዙ ዋጋ መክፈል ውስጥ እንደሆነው ሁሉ ይህንን ድንበር ሊሰባብሩ የተሰለፉ ገዢዎች ሰይፍ ቢኖራቸው እንኳን እነሱን ለመጋፈጥ ወኔ ሊቸግር አይገባም።
ድሮም እንዲህ ያሉ ክፋቶች እንዲህ ያሉ ሰይፎች ከፊት ነበሩ። ትውልዱ ግን እያሸነፈ ለዚህ አድርሶታል። አሁንም እነዚህን ገዢዎች በማሸነፍ የህዝብን አንድነትና አብሮነት ማስቀጠል የትውልዱ ኃላፊነት ይሆናል። መልካምን ሁሉ በመመኘት በዚህ